ስለዚህ ሁሉም ያብሩ ፌር እንዲሆን ያብሩ። እኔ ችግር የለብኝም ያብሩ። ሁላችሁም አብሩ ጋይስ። ቪዲዮ ማብራት የማይችል ይወርዳል ከገዝኩ። ሁላችሁም ቪዲዮ አብሩ። እሺ አብራ አቡዬ አንዴ ልንገርሽ፣ እኔ ሊናም ታውቃለች። አሁን ከስራ በር ላይ ሆኜ መኪና ውስጥ እንደማወራ ነግሬሻለሁ። ወደ ስራ መመለስ አለብኝ። ነይ ባልሽኝ ሰዓት በምጠየቅበት ሰዓት መምጣት እችላለሁ። እዚህ ቁጭ ብዬ ግን የተጠራሁት ያው በሊና ኬዝ ነው። አዳምጣለሁ ግቢ ስትይ በመሀል ወጥቼ እመጣለሁ። በማስፈልግ ወዴት ነው የሚወጡት? የሚወጡ ከሆነማ ምን አስገባኝ? መውጣት አለብኝ። በቃ ተውት። እሺ ሁሉ አሁን ድራማ ቪዲዮ ያብሩ ስለተባላችሁ ነው። አታብሩ። በቃ ዝም ሁለቱም ሚውት አድርጎ ሀጂ አውራ። እሺ አታብራ አውራ። ምንድነው ችግር? ያው እኔ በቪዲዮ ነው ያለሁት። እሺ ይኸውልሽ አንድ ነገር ልንገርሽ። አሁን እኔ እነሱ ሲያወሩ ነበረ። ከዛ ለምጠይቂኝ ጥያቄ በጠቅላላ መልስ ሰጥሻለሁ ማለት ነው። ስጀምር ቅድም በተላከልሽ ቮይስ ልጀምርልሽ። ቮይሱን የላኩት አባትየው ሌባ ነው ተፈላጊ ነው ብሎ ፌስቡክ ላይ ለጠፈ። ኦኬ ፌስቡክ ላይ ሲለጥፍ ቮይሱን ልኬለታለሁ። በጣም የምወደው በጣም ማከብረው ሰው ነው። ምንም ጥርጥር የለውም። ይወደኛል፣ ያከብረኛል፣ ይወደኛል፣ ያከብረኛል። ልክ ነው። ቮይሱን የላኩለት ፌስቡክ ላይ ሲለጥፍ ብየዋለሁ። እኔ ከእሷ ጋር ምንም አይነት የራቆት ፎቶ የለኝም። አሁን የእህቴንም የራሷንም ድራማዎች ነው ምነግርሽ፣ በጠቅላላ ያለውን ድራማ። ሲጀመር ነገሩ እኔና ሊና መሀል ጭቅጭቅም ሆነ የመጣላት ነገር የመጣው የሮማ ሰው በጣም ያውቃል። አይደለም እኔ ይኸውልሽ ስዊድን ውስጥ መጠየቅ ትችያለሽ። ይህ ዘርፎ መጣ ምናምን መጣ ለሚሉት የምሰራው ቢዝነስ አለ። ያ ቢዝነስ እንዲህ ነው ብዬ አሁን መግለጽ አልችልም። ግን ቢዝነሱ ሌብነት ሳይሆን መበደር ተበድሮ መሄድ የሚፈልግ ሰው ይበደራል። እኔም ወስደውን 30% ወስዳለሁ። በማገኘው ብር ካሽ ማውጣት ስለማይቻል ትክክል ነው። እስከ 100 ሺህ ብር 80 ሺህ ብር ዩሮ ድረስ ሰዓት እገዛበታለሁ። እሺ አሁን እንደዚህ የሚንጫጩት ይኸውልሽ የትግራይ ፌስቲቫል በተዘጋጀ ቁጥር ሙሉ ሎካሉን ነው የምከፍልላቸው። እርዳታ አይደለም፣ እርዳታ ነው የሚያውቁት እነሱ። እኔ ሎካሉን ነው የምከፍልላቸው ነው የምነግርሽ ያሉት። ሙሉ የሚከፍል የለም። ዳይመንድ በጨረታ አሸንፌ ዳይመንዱን ሰጥቻቸዋለሁ። ይሄ ሙሉ የስዊድን ህዝብ የሚያውቀው ነው። ገባሽ? እዚህ ጋር ተሰረቅን ብሎ ከስዊድን የሚመጣልሽ ሰው የለም። ለምን መሰለሽ? ያ የሄደው ሰው 7% ሰርቆ ነው ሄደው። ስለዚህ ከመንግስት ዘርፎ የሄደ ሰው ከመንግስት ተዘረፍኩኝ ብሎ አይመጣም። ማወቅ ያለብሽ ነገር አንድ። ሁለተኛ ነገር ሊናና እህቴ የሚሰሩት ሬስቶራንትም አይደለም፣ ራቆት ጭፈራ ቤት፣ ቡና ቤት ነው የሚሰሩ። ሸርሙጦች ናቸው። እኔ ስላወቅኩባቸው የኔን ጓደኛ ልኬ ሁለቱም ይዋሹኝ ነበረ። የት ናት? አይ ሊና አልወጣችም ሪሴፕሽን ናት፣ እስክትወጣ ድረስ እየጠበኳት ነው ምናምን ይሉኛል። እኔን ሲያገኙ በጣም ተጠራጠርኩና ጓደኛዬን ከስዊድን አስመጥቼ ብር ሰጥቼው ገባ። ሁለቱንም ቁጭ አርጎ ቲፕ እየሰጠ እየጋበዘ እንደፈለጉ ሰርተው ምናምን ቲፕ ተቀብለው ወጡ። መጣ፣ አገኘሁት። ምንድነው የሚሰሩት? ምንድነው ቦታው አልኩት። ቤቱ ቺካ ቡም ይባላል አለኝ። ጣሊያን ውስጥ ማለት ነው። የራቆት ጭፈራ ቤት ነው። ኦኬ። ስለዚህ ዋሸችኝ ማለት ነው። ውሸት ስላገኘሁባቸው እህቴ ቀጥታ ትደውልላታለች። ለማን? ለሊና ትደውልላትና ሰውዬሽ እኛ ስራ ቦታ ድረስ መጥቶ ነበረ ትላታለች። ሰውዬሽ እኛ ስራ ቦታ መጥቶ ነበረ ብላ ትነግራታለች። የዛኔ ሊና ነርቨስ ሆና ትመጣለች። ከ100 ሜትር ነው ሞባይሏን እኔ ላይ የወረወረች። ይኸውልሽ ሮማ ውስጥ እውነት ከሆነ እኔ እንደዚህ እንዲያደርገኝ ምናምን መብቷ ነው ማለት። ሮማ ውስጥ ያለ ሰው ግን የፈለግሽውን ሮማ ውስጥ ያለውን ሰው አምጥተሽ በየቡና ቤቱ ያሉትን ባለቤቶች አምጥተሽ ለእሱ አይመሰክሩ። ምክንያቱም እላይ ላይ ጠርሙስ ውስኪ ነው የምደፋብኝ። የማታረገው ነገር የለም፣ የማትጣላው ሰው የለም። በጠቅላላ ከሮማ ሰው ጋር በቃ አይጥና ድመት ሆናለች። ገብቶሻል? መተት ምናምን ላስደረገብኝ የምትለው ነገር ደግሞ ማለት ነው። መተት የሚያስደርግ ሰው ጸበል መሄድ አለብሽ ብሎ አምርሮ ጸበል አይልክም። ይሄ በንግግር ያሳምንሻል ብለው ድራማ የሚሰሩት ገና ለገና መጥቼ እውነቱን ሳወራ መቋቋም ስለማይችሉት ነው። ገባሽ? እህቴ እሷም የተሰረቀ ምናምን አጭበርብሬ በእንደዚህ አይነት መንገድ አውጥቼ ሰዓቱን እንደገዛሁት ግልጽ ነግሬያቸው ነው የመጡት ሊወስዱ ለጥቅማቸው። እህቴ የ11 ወር ሙሉ የመብራት የውሃ ያልከፈለችበት የቤት ውዝፍ ዕዳ ነበራት። መኪናዋ
ኤሌክትሪኩ ተበልቶ ምን ተብሎ ቆሞ ነበር። ከፍዬ ያሰራውላት እኔ፣ የቤቷን የመብራት ዕዳ የከፈልኩላት እኔ። ገባሽ? ሁለቱም እኔ በመሄደው በየቀኑ ማለት ነው ዲስኮ እንወጣለን። በየቀኑ 4000 5000 ነው ዲስኮ ላይ የሚጠፋው። ገባሽ? ሙሉ ሮማ ውስጥ የማያቀኝ ሰው የለም። ሮማ በቃ በተላልቅ ደረጃ ዲስኮ ውስጥ ነው የምነግርሽ። ሁለቱም እግራቸውን ሰቅለው እህቴም ብትሆን የፈለገችውን ጥቁር እያማረጠች የሸረሞጠች ነው የምታመሸው ከኔ ጋር። እህት ወንድም እንደዚህ አይነት እህት እንዲኖረኝም አልፈልግም። እኔ በግልጽ ነግሬያታለሁ እህቴ እንድትሆን እንደማልፈልግ። ገባሽ? ሊናም ቢሆን ከኔ ጋር አቁመን ነበር፣ ተለያይተን ነበር። አልፈልግሽም በቃ ተለያይተን ጨርሰን ነበር። ልክ እዛ ዲስኮስ በጣም የምታምር እህቴ ከባሏ ጋር የተጣላችባት ልጅ ልክ እሷን ስጠብስ ይርጋለም የሚባል ቤት ውስጥ ሊና አልቅሳ ህፃናት ምናምን ብላ ወደ እኔ ህይወት ተመለሰች። ስለምወዳት ሐቁን ነው ስለምወዳት ስለነበረ በጊዜው ተመለስኩ ወደ እሷ። ሊናና ልጅቷ አይገናኙም። ያችኛዋ በጣም ትበልጣታለች በሁሉም ነገር። Je t'ai envoyé de l'argent avec Remitly pour t'aider avec les premiers loyers de la boutique. Remitly vous permet d'être là, même à distance. 24 heures sur 24, 7 jours sur 7, achetez votre voiture quand vous voulez. Grâce à Auto Hero. Achetez une... ሊናና ልጅቷ አይገናኙም። ያችኛዋ በጣም ትበልጣታለች በሁሉም ነገር። ከዛ ሊና ወደ እኔ ህይወት ተመለሰች። ትቻት ነበረ። ገብቶሻል? እህቴና እሷ አይዋደዱም። አይጥና ድመት ናቸው። ግን ከእህቴ ጋር ይሄ የዛቻ ነገር ምናምን የጀመረው ምን እንደሆነ ልንገርሽ። እኔ ሚኪ የሚባልና እሷ ሌና ሆነን የሄደን በመኪና እህቴ እንዳጋጣሚ ሆና ቢኒያም ከሚባል ባለ ታክሲ ጋር ከኋላችን ነበረች። መሀል አደባባይ መሀል አስፋልት ላይ ሊና በሩን ከፍተው ዘላ ወረደች። ሆን ብላ በዛ ሆን ብላ እሷ እንዳደረገችው አወቀች ማለት ነው። የዛኔ ምን አለቻት? የወንድሜን ህይወት ለማበላሸት የማይሆን ድራማ የምታረጊ ከሆነ ከኔ ጋር እንላቀቅም የሚል ወደ ንግግር ውስጥ ገቡ። እንደዛ ብላ ግን እህቴ እንደዛ ለእኔ ደግፋ ስትመጣ ምንድን ነው ያልኳት? አያገባሽም። ምክንያቱም እህቴም ውሸታም ስለሆነች፣ እህቴም በጣም ውሸታም ናት፣ እሷም በጣም ውሸታም ናት። ሰርቆ እንደዚህ አናቅም ነበር እንደዚህ ድብና አድርገው ያውቃሉ፣ እንደምሰራ ያውቃሉ። ጣፍጧቸዋል፣ ብሩ ይበላሉ። 4 ዓመት ሙሉ አባትየውም ሊናም ሙሉ ቤተሰቧ ያውቃል። ሰላም የምትልሽ ከቤት ውስጥ ሻንጣ ይዞ ምናምን ሻንጣ የሚባል ይዤ አልሄድኩም። ሰላም ጀርመን ሀገር ሆና ባሏ ሲሞት በባሏ ስም ነው ሮሌክስ ደግሞ በሰው ስም ሆኖ መሸጣት ሊብሬ ማለት ነው። ገባሽ? ስለዚህ ሰላምም ጥቅም ፈልጋ ትርፍ ፈልጋ ነው ሰዓቱን የሰጠችኝ፣ መሸጥ ስለማትችል። አባትየው ጀርመን ድረስ ሄዶ ነው ሰዓቱን ያመጣው። ይሄ የሌለ ድራማ በማልሽ ከእሷ ጋር ብዙ ማልስማማው ነገር፣ ሰው በማልቀስ ለማሳመን የምትሮጠው ነገር አለ። በማልቀስ በማለት ሰው ማሳመናትሽም ሀቢባ፣ ለሴት ተቋርቁረሽ በምትለጥፊው ነገር መብትሽ ነው፣ ደግፈዋለሁ፣ አርጊው፣ ትክክል ነሽ። ገባሽ? እኔ የምፈራው ነገር የለም። የምፈራው ነገር የሌለው ለምን እንደሆነ ታውቂያለሽ? ምክንያቱም ህግ ማለት ዝም ብሎ ሄደሽ አልቀሰሽ ስለጠቆምሽ ወይንም አልቀሸሽ የ7 ወይ 8 ወር ፎቶ ስላሳየሽ አይፈርድም። ህግ አካሄድ አለው። ህግ ብዙ መንገድ አለው። ገባሽ? አታውቅም። አሁን ፖሊስ እኮ አክሰፕት ነው የሚያደርገው። ምክንያቱም ፖሊስ ቃል ይቀበላል እንጂ ፖሊስ አይፈርድም እኮ አይፈርድም ፖሊስ። ይሄ ሁሉ አገር ሄዶ እንደዚህ ድራማ ለመስራት አያስፈልግም። ግን ወደ ሰዓቱ ልመለስልሽ። ባልየው ሲሞት ከልጆቹ የአባትየውን ልጆቹና የልጆቹ እናት የአባትየውን ውርስ ሲወስዱ ከሰላም ሰዓቱን ደበቀች። ለምን? በባሏ ስም ነው። ከዛ እንዳትታሰር ከተያዘች በጣም ችግር ስለሚበጣርባት አባቷ ጀርመን ድረስ ሄዶ ለምን አስወረድሻት ሳራን? ምክንያቱም ብዙ ነገር ስላለ። አላስወረድኳትም፣ ኔትወርኳን የነቀላት ተመልሳ ትገባለች። አላስወረድኳትም። እሺ። ከዛ ሰዓቱን አባቷ ሄዶ ነው ያመጣው ከቤት ውስጥ ሻንጣ ምናምን። እኔ ሻንጣ ይዤ የምንጠለጠል ወንድም አይደለሁም። ገባሽ? የ100 ሺህ ብር እና የ150 ሺህ ብር ሮሌክስ ሰዓት ይዤ ሻንጣ ከቤት ውስጥ ይዤ አንጠልጥዬ አልወጣም። በጣም የሚያስቅ ድራማ ነው። ልጅቷ አንድ አጋጣሚ ሆነ ሻንጣው እኮ ታዲያ ሮሌክስ አንተ የምትለውን ሮሌክስ እና ዳይመንዶች በመድኃኒዓለም ከዛ በፊት 6 ወር ምናምን 4 ወር በፊት ነው እቃውን የላከችው ከጀርመን። የምን ሮሌክስ እና ዳይመንድ ሻንጣ ውስጥ አድርጋ ሄርመዝ ቦርሳና ምንድነው ጉቺ ምናምን ቦርሳ አንጠልጥላ እሱ እንዳይሰረቅባት አንጠልጥላ ኢትዮጵያ ይዛ ሄደች። እና እንደ አይነት ድራማ ነው የምታምኘው?
እንዴ ሻንጣዋን እኮ ነገርኩሽ። ይዛ የምትሄደውን ሻንጣ ውስጥ እንዳለ ቦርሳዎቿን፣ ሄርሜስ ቦርሳ ነበራት፣ ሄርሜስ ቦርሳዋን፣ የሚያስፈልጓትን ንብረቶች በጠቅላላ ጨቅጭቃ ነው ወደ ኢትዮጵያ ይዛ ሄደችው። ሀቢባ እንደዚህ እኮ በድራማ እንዴት አወቅ ይዛ እንደሄደች? በርብር አውቀህ ነው አይደለ? በርብር አውቀህ ስታጣው ጊዜ ነው ዩሲ ገና ጉዳይ በራስህ ተለፍልፈህ ታወጣዋለህ። ያወሩ አይደለም። ቆይ ሊና ያለሽ እኛ እየሰማን ነው። እስከ መጨረሻው እንስማው፣ አታቋርጪው። በሰዓቱ ሊናና ሰላም አያወሩም፣ ጸብ ናቸው፣ አያወሩም። ገባሽ? ሊና ሶፋ ላይ ተኝታ ሰላም ሻንጣዎቿ ምናምን እያስተካከለች ዞር ብላ አላገዘቻትም። እና ሰላምን እኔ ሄጄ እንኳን ላገዘች ስላት ኖ ነው ያለች። ግን ቆሜ ሻንጣዎቿ ውስጥ እቃዋን ስትሞላ ስጠቀጥቅ ነበር። አንድ ሻንጣ የተቆለፈ ሻንጣ ነው ትታ ሄደችው። እሱም ሻንጣ አልተነካም፣ እዛው ቤት ውስጥ ነበር የነበረው። ግን የዛኔ አይደለም ከነ ሻንጣ ሰዓቱ ምናምን የሚባል ድራማ የተጀመረው። ሰዓቱ ከዛ በፊት ከ4 ወርና ከ5 ወር በፊት ነው አባትየው ጀርመን ድረስ ሄዶ ያመጣው ሰዓቱን። ምክንያቱም ሰዓቱም ተሰርቆ ነው። ገባሽ? የተሰረቀ ደግሞ መስረቅ ሐላል ነው ለእኔ። አይዶን ነው የባሏ ንብረት እንዴት ተሰረቀ? የባሏ ንብረት አይደለም። የባሏ ንብረት የሚባለው ባለትዳር ስትሆን ነው። ሞተ እና ቢሞትም ባልየው ሚስትና ልጆች አሉት። ሚስትና ልጆች ውሽማ ነው። ውሽማ ነው። ልጨርሳ። ለምን ታወራለች? ልሽ አዳምጪኝ። ባሏ ገዝቶላት ሊሆን ይችላል፣ ግን ባሏን እሷንም ስላላመናት በስሙ አልገዛላት። Depuis que Camille les a rencontrés, elle adore son quotidien. Elle peut souffler. ገባሽ? በስሙ አልገዛላት፣ በስሙ ነው ገዝቶ የሰጣት። በስሙ ለምን ገዛት? የሆነ ቀን ትታው ብትሄድ ለመቀማት ይመቸዋል ማለት ነው። ማስቀረት ይችላል። ሊብሬ ያለው ያዘጋዋል። ይሄ ሮሌክስ ነው ሴኮ ወይንም ሲቲዝን የሚባል ሰዓት አይደለም። በህግ በስርዓት ነው የምትገዥው። ስለዚህ በስሙ ነው የገዛው። በስሙ ስለገዛው እሱ ስለሞተ ምንም ማድረግ ስለማትችል ልጆቹ፣ ሚስቱ እና ልጆቹ ደግሞ ቤታችንን ለቀሽ ውጪ ብለው በፖሊስ ቀነ ገደብ ተሰጥቷት ምናምን ነው ስጠብቅ የነበረው ይቺ ልጅ። በዛ መሀል እንዳትያዝ እቃው እንዳያዝባት የታምራትን የሊናን አባት ልከ አስመጣ ነው እንዲቀየርላት። ከዛ እኔ ጋር ሌላ ቢዝነስ ውስጥ ገብተው የ12500 የነበረው ሰዓት በሌላ ወደ 94000 ብር ወዳደገ ሰዓት ገባች። አብረውኝ ይሰሩ ነበር ሁለቱም። ስዊድን በምሰራው ቢዝነስ ግሩፕ አለን። ዋትስአፕ ላይ ግባና እልክልሻለሁ። የተጻጻፍነው ጠፍቷል፣ ግን እንትኑ እስካሁን አልጠፋም ሊንኩ። ሊና ምናምን የሚል እኔ ሰላም ሊና የምንላላክበት እቃ ሲመርጡ ኢዛቤላ ፍራንኬ የልብስ አይነት የጫማ አይነት ምናምን የሚመርጡበት አፕ ነው። ገባሽ? እና እስከ ዛሬም እኔ ሲጀመር ትደፍረኛለች እንጂ የምደፍራት ሴት አይደለችም። እኔ ሊናን አልደፍራትም። ሴክስ ማድረግ አልወድም ነበር ከሷ ጋር፣ ጸብ ነበረን ሁሌ። አይ አልወድም ነበር፣ ግልጹን ነው የምነግርሽ። አልወድም፣ አላረግም ከሷ ጋር ሴክስ። ይቅርታ እንዴ ሳራ፣ ከቲክቶክ ውጪና ዩቱብ ወይንም ፌስቡክ ደርሰሽ ነይ። ኢንቫይት ባደርግሽም ገስት ደጋግሜ እየመጣልሽ አይደለም፣ ቢኮዝ ኔትወርክሽ ሃንግ አድርጓል። ውጪና ከቲክቶክ እንደ አዲስ ጊቢ ሪፍሬሽ እንዲያደርግ። ቴንክ ዩ። እሺ ያልሽ ሴክስ እንኳን ማድረግ ያስጠላኝ ነበረ ከሷ ጋር። የእውነቴን ነው የምነግርሽ። እኔ ሚኪ ለሚባለው ታክሲ ግልጽ አድርጌ ባፌ ከሷ ጋር ሴክስ ማድረግ ሁሉ ነው የሚያስጠላኝ አልኩት። በቃ ስላስጠላኝ። ምክንያቱም በጣም 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 ኔጌቲቭ ናት። በቃ በፍቅር ታሪክ ይሄ የማያስማማን የማያግባባን ነገር ነበረ። ይሄ እንደዚህ እንደሚሰራ አላቅም ነበረ፣ እንደዚህ እንደሚሰራ አላቅም ነበረ። ድብና አርገው ያውቃሉ ሁለቱም ያውቃሉ። ድብና አርገው ነው የሚያውቁት። ኦኬ ምን መሆኑን አላቅም። ሻንጤ ውስጥ ተከተው ነው ምናምን አይደለም። ስዊድን ውስጥ እንደዚህ ኤርፖርት ስትወጂ ከተያዘብሽ ከየት ነው ያመጣሽው የስራ እንደሆነ ካምፓኒ ከሌለሽ ምን ከሌለሽ ሬስቶራንት ውስጥ ምግብ የሚሰራ ሰውዬ በዚህን ያህል ደረጃ ያለ ሰዓት እጄ ላይ ቢገኝ ይወርሱታል። መኪና ተወርሶብኛል፣ የ1 ሚሊዮን ከምናምን መኪና ተወርሶብኛል። ያውቃሉ፣ ሁለቱም ያውቃሉ። መኪና ተወርሶብኝ ቶሎ ኑ ብያቸው እንደመጡ ያውቃሉ ሁለቱም።